ለእነሱም የተሰጠ አይደለም። እኔ ዓለም ትዕግስቱ ሲጠኝ። አረ ምን አይነት ሰው ናቸው? አውቆ ነው ብሩኬ ልጅቷ ጠፍታ አይደለም እነ መስራት ፈልጎ ነው። በቃ ታው እረፉ በቃ። ማን ገባ? እንዴት አቆርጣለሽ? ማማዬ እዚህ ጋር ስም እኮ እየጠፋ ነው ያለው። እንደ ምን ነሽ ነው? ለምንድን ነው ስሙ እኮ ይጸዳል መጨረሻ ላይ ሀዩ ስሙ እኮ ይጸዳል መጨረሻ ላይ። አሁን እናንተ አታውሩ። ሀይሚና ብሩኬ ልጅቷ ይዞ ሲመጣ እናውራለን። ነው ሪስ አድርጋችሁ አታውሩ። እሷ ሀይሚና ብሩኬ ቪዲዮ አይታችሁ እንዳለት ነው እያልን ያለው። የት ተኝታ ኑር አሁን ትመጣለች። በልኮ ስሙ ስራ እነሱ ሲጨርስ ይጸዳሉ። በራሳችሁ ጊዜ ስራ ሲጨርስ ይጸዳሉ። እናንተ ፋታ በሉ። በእግዚአብሔር አትጨናንቁ። የሱን ደስታ ስለምንፈልግ ነው እኛ እንዲህ ምን ሆነው እንጂ እኮ የማውራት አይሆንም። ያለ 30 ደቂቃ ቪዲዮ ብቻ ነው እንጂ ምንም የሆነው ነገር የለም። ገባሽ? እነሱ ተመካክረው የሚሰሩ ስራ ነው። እናንተ ለምንድን ነው የምትጨናንቁ በዚህ ልክ? በቃ ፈታ በሉ ውዶቼ። እሺ አታውቁም ነው ብሩኬ ማንነት አታውቁም ነው። ብሩኬ ከልጅነት ጀምሮ እኛ ጋር ያደገው እናውቃለን። እኛ ለምንድን ነው ስሙ የምታጠፋ ብለን ነው እኮ እናውቃለን። ብሩኬ እናውቃለን። ኧረ በእናትሽ በጣም ነው የሚያናድድ። ወዶ ፈቅዶ እሱ እየሰራ ስላለ ችግር የለም። መጨረሻ ላይ ስሙ ይጸዳል። ምንም ችግር የለም። እናንተ ፈታ ብሎ አትጨናነቁ። አይ ገባች 301 ገባች። 301 ገባች። ዜሮ ጠፋች። ተመስገን አውቀ ጠፋች። እናንተ ፈታ ብሎ እሺ። ቢያንስ ራሱ ብሰራ እዚህ አይዲያ ላይ 15 ቀን ወይ 15 ቀን ወይ 1 ወር ነው የሚሰሩ። ከዚህ እንትን አይሰሩም። አረ የምን አንድ ወር ነው በእናታችሁ? እኔ ደብራኛለች። እኔ ምዲያ ላይ እሷን ማየት አልፈልግም። የምን አንድ ወር ነው የምታወሩት? አንቺ ስለደበረሽ እነሱ ለራሳችሁ ስራ ይቆማሉ እንዴ? ምን ሆነሽ ነው እንዴ? ይቺ ልጅ ስሙን እያጠፋች ነው። ስሙን አታጥፋ በቃ። እየመጣች አስሬ እንዲህ ነው ቅባኔ እያለች እንዲህ አይነት ስራ የለም። ትክክልም ከሆነ ስማቸውን ያሉ፣ ካልሆነ ደግሞ የራሳቸው ጉዳይ። እንዴ በእነሱ ስም እኮ ነው የሚሸቅለው። አታውቁም እንዴ? የሱን ስም እያጠፋች እሷ ገንዘብ ታገኛለህ። የገባችሁ ትዝብታ ነው ትዝታ። እነሱ እኮ ወደው ፈቅደው እኮ ነው። ምን ሆናችሁ ነው? ያለ እነሱ ፍቃድ እኮ ሰው ስም አይጠራም። እነሱ ወደው ፈቅደው ነው እንዴ። መዘጋት ይችላል። ከውሸት ቢሆን ኑሮ አካውንቶ መዘጋት ይችላል። እንትን ከፍተው የሰጡን ንግግሯ እንዴት ነው? አንቺ እኮ ንግግሯ ነው የሚያስጠላው። እዛ ሬሳ ይጠይቀኝ ምናምን የታበሰው ያውቃትና ነው የሚጠይቃት። ደግሞ በሽታ ይጠይቃትና ዝጋታለኝ ስታስጠላ በእናትህ ሳይጠይቀኝ ለበዓል መጥቶ ለእኔም ሳያስብ መጥቶ ለበዓል መጥቶ ኧረ አፈርብኝ። የሚጠይቃት ገገማ የራሱን ኧረ ገዴት ትግባቦች። እኔ በሷ ምክንያት እኔ እንጃ ብቻ እኔን አበላሸችው። ያበላሽባትና እግዚአብሔር እኔ በጣም የተናድጄ ነው እኮ የገባው። እኔም በጣም ተበሳጭቻለሁ። ስድስት ስቆየሁን በሷ ምክንያት እግዚአብሔር አነጋገሯ እኔ በጣም አስጠልቶኛል። መድኃኒዓለምን ሳያት የሚፍልት ብሎ ነው የገቡች። ሳያት ደግሞ በዛው ላይ ዲሚና ፈላዩ ደግሞ ይፍላና እኔ በሳጭቼ ምንድን ነው ዲኤንኤ ምናምን መጀመሪያ ዲኤንኤ እና ዲኤንኤ እንጂ መመርመር ያለበት ቅድሚያ እሷን ሰላም ሊል ነው። እንደገና የማን ልጅ ያልታወቀ ልጅ ረንዷ ፈርት ብላ እግዚአብሔርን ቀኔን ያበላሸችው። ትዝታነሽ ማነሽ? አረ ዝም በይ። ምንም ልጅ የለም። ምን ሆነሽ ነው? እኮ ስራ እኮ ነው። ምን ሆናችሁ ነው እናንተ? ራሳችሁ ልጁ ስም እየጠፋችሁ ምን መሰለሽ፣ ስራ ቢሆን እኔ የልጁ ስም እየጠፋ ስለሆነ እኔ ተበሳጭቻለሁ። እግዚአብሔር አሁን ምንድን ነው አሁን አንቺ ለምሳሌ አሁን አንቺ ስራ እንደው ታውቂያለሽ አታውቁም ነው አንድ ነገር ጠይቅሽ። አንቺ ስራ እንደው ታውቂያለሽ። ሌሎቹ ግን እውነት አርገው ምናምን ልጁ እንትን ይናገር። እግዚአብሔር እሱ እየተከራከረን ያለን መክዲ ስለምናቀር እሱ እኮ ምንሽ አሁን እሱ ዘስ መጣ እናውራለን። 100% እናምናለን። ማውን ነገር ብላችሁ ወንድማችን ስም አታጠፉ ብለን እየተደረቀን ያለን ስለምናምን 100% ያምነዋል። ሲጀመር እንደዛ አይነት ነገር እንደማያደርግ ማምናለው እኮ ግን በባዶ ቤት ስሙ ለምን ይጠፋል ነው? እኔ ታበሳችሁ ትዝብታ ልንገርሽ፣ ልጅቷ ለብሩኬ ፍቅረኛ እንኳን ጓደኛም አይደለችም። ገባሽ? ለስራ ነው ፍቅር ነው ደግሞ የታባቷ ነው ፍቅር ህይወቷ እነሱ ጨርሶ ማለት ነው ቀጨርሶ ያስወጣሉ። ችግር የለም። እናንተ ግን ተረጋጉ። መጀመሪያ ሃይሚና ብሩኬ ይዞ ሲመጣ እናውራን። አሁን በራሷ ቤት መጣች አይደለ? ገፍታችሁ ቪዲዮ አትዩ። ዝም ብሎ አይዲ አርጋችሁ እሱ አታውሩ። አጀንዳ አርጋችሁ እነሱ ይዞ ይመጣሉ። አሳልፌ ነው ይሄ ደግሞ የሷን እንትን እንዲቆጥር ነው እንትን የምለው። በቃ አትጨናነቁ። ፈታ ብሎ የጀመረው ስራ እኮ መጨረስ ጥሩ ነው። ለእናንተም እኮ እረፍት ነው። ገባሽ?
ተጀምሮ በቃ እኝኝ ሰልትቶኛል። እግዚአብሔርን እኝኝ ማለት ሸልትቶኛል። በቃ እኔ ከእነሱ ውጭ ሌላ ሰው ሶስተኛ ሰው ማየት አልፈልግም። ምንም ችግር የለም። እነሱም አሁን ሀይሚና ብሩክ ይሄ ስራ ላይ አይዲያ ሀይሚና ብሩክ አንድ ጎን ሆኖ የሚሰሩ እንደ ድሮ አይደለም። ተጣልቶ ምናምን ተጣልተናል ብሎ አይደለም የሚሰሩ። ድሮም ተጣልቶ አያውቁም። ተጣልተናል ብሎ አይደለም የሚሰሩ። እየተጨቃጨቁ ካልመጡ እኮ እኔ ደስ ይለኛል ብሎ የሚሰሩ የማይሆን ነገር አታወሩ በእናታችሁ። እኔ ጭንቅላትን አትልኩ። በቃ ሰይጣንን እያመጣችሁ ነው። ሀይሚ አትጨናንቂ። ያው ሆስፒታል እስከሚገባ ድረስ ተመካክሮ ነው ታያላችሁ እንዴ? ኡፍ ጌታ ይድረስልኝ። ኡፍ እሺ በቃ አትጨናንቂ። እኔም እኮ ተመካክሮ ግራ ይገባል። በቃ አታምኑ። በቃ እናንተ በቃ ታይ እናንተ ስለማያውቃችሁ አናችሁ ተቀበላችሁ። በሷ ምክንያት ጸብ እየተነሳ አይደለም። እንደዛ እኔ አልረሳም። ብሩኬ ብረሳ አይሚን እንደዛ እያስደረገመችው እኔም መቼም አረሳ። 3 ቀን ሙሉ ያለቀስኳትንም መቼም አረሳ። ገባችሁ? በዛ ጸብ እየተነሳ ነው እስካሁን ድረስ። ወይኔ በላቸው እግዚአብሔር ተመካክሮ 3 ቀን ሙሉ እንደዛ ሆና 3 ቀን ሙሉ ያለቀስኩትንም እኔ ነኝ የማውቃት። ዛሬም መቼም አረሳውም ሲጀምር የምንም ተመካክሮ አይደለም። ተመካክሮ ነው አትበሉ። ተመካክሮ ቢንተማ ብሩኬ አታውቅም ነው ታንዴ። እንደዛ ከሆነ ብሩኬ አታውቅም ነው አንቺ እንዴ? ተመካክሮ ካልሰራች ልጅ ለብሩኬ ፍቅረኛ ብለሽ ነው የምታስቢ አንቺ? ኧረ መግደል አንቺ ደግሞ በየት ስራት በቃ ታዩ። ወይኔ ኩቴ ፈለኛ ኩታኝ ፍቅረኛ ናት እኮ አይደለም። ስሙን ለምን ታጠፋለህ? እነሱ የታየን ብቻ ጸዳልኩ መጨረሻ ላይ እሺ በቃ ፍቅር ልብና ያለን ነገር ይወጣሉ እና ያለን። ኧረ የዛሬ ቪዲዮ በእግዚአብሔር የዛሬ ቪዲዮ እንዴት ናችሁ? በቃ ፈታ ብሎ እኔን አበላል። እኛ አንድ ቀን ከተገኘን አንድ ቀን እናዝናለን። እኛ በጣም ነው የሚያስጠላው። ትንሽ 3 ደስታ ራሱ የለም። እንኳን መጨቃጨቅ ምን አለ